ከኢትዮጵያ አጠቃላይ መሬት 40% የሚሆነው በደን የተሸፈነ እንደነበር የታሪክ ድርሳናት ያስረዳሉ። ቀስ በቀስ 40% የነበረው የደን ሽፋን በ1980ዎቹ ከ3% በታች አሽቆለቆለ። የደን መመናመን የአፈር መሸርሸርን ጨምሮ በተፈጥሮ ላይ ከፍተኛ ጉዳት አስከትሏል። በዚህም የሰው ልጅ በአስቸጋሪ ሁኔታ ውስጥ ለማለፍ ተገደደ። ብዙሃን ደጋግመው እየቆረጡ ዛፍ መቁረጥ ባህል ሆኖ ከ40% የደን ሽፋን ወደ 3% አውርዶናል። ይህንን አደገኛ ባህል መግራት ማስተካከል ካልቻል ልጆቻችን መትከል እንኳን የሚችሉበት ምድር ያጣሉ። እኛ ቢያንስ ዛሬ ለመትከልና የተበላሸውን አፈር ለማከም የሚያስችል እድል አግኝተናል። ልጆቻችን ላይ ተጨማሪ ዕዳ እንዳይሆን ይህንን ከልማድ እስር መገላገልና መትከልን ባህል ማድረግ ዛሬ ካለው ትውልድ የሚጠበቅ ይሆናል። የደን ሽፋን በከፍተኛ መጠን በመቀነሱ ለድርቅ በተደጋጋሚ የመጋለጥ እድል ጨምሯል። የደን ጭፍጨፋና የመሬት አጠቃቀም ለዚህ የአንበሳውን ድርሻ ይወስዳሉ። የህዝብ ቁጥር መጨመርና የከተሞች ከፕላን ውጪ መስፋፋትም ለደን መመናመን ቀላል የማይባል ተጽዕኖ አስከትሏል። በአመታት መካከል በተደረገ የደን ጭፍጨፋ አላግባብ የሆነ የመሬት አስተራረስና አጠቃቀም ላንድ ዩዝ ፖሊሲ አለመኖር፣ የህዝብ ቁጥር መጨመር፣ የምግብ ፍላጎት መጨመር፣ የእርሻ መሬት ፍለጋ፣ ከተሞች መስፋፋት ወዘተ የመሳሰሉ ማህበራዊና ኢኮኖሚያዊ አስገዳጅ ሁኔታዎች ደግሞም እንደ አገራችን የጣፋንተ ሆኖ የጦርነቶችም ከመኖራቸው ጋር ተያይዞ የደን ምጣኔያችን እጅግ በጣም ተመናምኖ ወደ በአንድ ወቅት 3% ወደ 2.7% የወረደበት ሁኔታ አለ በ1980ዎቹ የአበሻ አቆጣጠር። የአረንጓዴ አሻራ መርሃ ግብር በ2011 ዓ.ም ሲጀምር የደን ሽፋን 17.2% ነበር። ከዛ ከነበረበት ነው የተለያየ የኮንዘርቬሽን እና ፎረስቴሽን ስራዎች ተሰርተው 2011 ላይ 17.2 ላይ ያለ ነው ክቡር ጠቅላይ ሚኒስትሩ ወደ ኃላፊነት የመጡት። ከዛ ጊዜ ጀምሮ አረንጓዴ አሻራ አለ። አብሮ ደግሞ የተፋሰስ ልማት ብለን የምንለው በበጋ ወራት የምንሰራው የእርከን ስራ፣ ክትር ስራ፣ የአፈርና ውሃ ጥበቃ ስራው አለ። ተያይዞ የአረንጓዴ አሻራ የተገበረ በህብረተሰብ ተፋሰሶች በግል አርሶ አደር ማሳዎች የተተከለ አጠቃላይ የደን ሽፋናችን 23.6% ላይ አሁን ይገኛል። ታርጌት አድርገን እየሰራን ያለነው በሚቀጥሉት ዓመታት 30% ቢያንስ ይደርሳል። ለችግኝ ተከላ በተሰጠው ልዩ ትኩረት ከ2011 ዓ.ም እስከ 2016 ዓ.ም ባሉት 6 ዓመታት 40 ቢሊዮን ችግኝ ተተክሏል። ከ55 እስከ 60% የሚሆኑት ችግኞች ለምግብነት የሚሆኑ ናቸው። በዚህም የምግብ ዋስትናን ለማረጋገጥ ለሚደረገው ጥረት አረንጓዴ አሻራ መርሃ ግብር አይነተኛ ሚና እየተጫወተ ነው። በድምሩ ወደ 40 ቢሊዮን የሚጠጋ ችግኝ በ10 ሚሊዮን ሄክታር በሚሆን መሬት ላይ ተሸፍኗል። ይሄ እንግዲህ አላማው አንድም የአካባቢ መራቆትንና የአፈር መሸርሸርን ለመከላከል ልባስ ለመስጠት ነው። ሁለትም የምግብ ዋስትናችንን ለማረጋገጥ ይሄም ደግሞ የአየር ንብረት ለውጥ ተጽዕኖን በመቋቋም የመሬት ለምነትን በመጨመር ተጨማሪ ምርቶችን እና ፍራፍሬን ለአርሶ አደሩ ለማቅረብ ነው። ስለዚህ የችግኞቹ ስብጥር በዚህ አግባብ ወደ ከ55 እስከ 60% የሚሆኑት የአግሮፎረስትሪ ወይንም የደን ጥምር እርሻ
ሰብሎች ናቸው። ፍራፍሬ እነ ማንጎ እነ አቮካዶ እነ ሎሚ እነ ዘይቱና እነ ፓፓያን የመሳሰሉ የፍራፍሬ ሰብሎች የዚህ ተግባር መርሃ ግብር ቁልፍ አካላት ሆነው ነው የሚገኙት። ከ6 ዓመታት በፊት የተጀመረው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከፍተኛ ቁጥር ያለው የህዝብ ተሳትፎና ባለቤትነት የታየበት ነው። የህብረተሰቡ ተሳትፎ ከዓመት ዓመት እየጨመረ መምጣቱን መረጃዎች ይጠቁማሉ። 40 ችግኞችን ተክያለሁ። ያው እንደምታይ ነፍሰ ጡር ነው። ሁለተኛ ነገር በባዶ እግሬ ነው። ምክንያቱም የአረንጓዴ አሻራችን የምናሳርፍበት ለወደፊት ለልጆቻችን እንዲሁም ደግሞ ለትውልዱ ለማስተላለፍ ስለሆነ ተነስቼ ነው የመጣሁት። ለምሳሌ አሁን ዶክተር አብይ ከገቡ ጀምረው ከእንጦጦ ፓርክ እንዲሁም ከእያንዳንዱ ክፍለ ከተማ ከእያንዳንዱ ወረዳ ላይ እየሄድን ክረምት በገባ የችግኝ ተከላ ፕሮግራም ስለሆነ አውቀንና በቋሚነት ነው የምንተክለው ማለት ነው። ችግኝ መትከል ለሀገርም ለትውልድ የሚጠቅም ስለሆነ እሱን በማሰብ ያው ችግኞችን በብዛት ያመጣን የተከልና ያለነው ከጎናቸው አለው ለማለት ነው። ለዚህ አስተዋጽኦ አሻራ ለመጣል ነው። ጭቃውን ዝናቡ እንደውም ሰሞኑን እየዘነበ ነው። ምንም በቃ ወስኜ ነው ዝናቡን ቢሆን ለመጋፈጥ ጭቃም ቢሆን ለመጋፈጥ በቃ ደስ ብሎኝ ነው። አየሩን ለኛ በተለይ ለአይነ ስውራኖች ብዙ እኔ በጣም ተመችቶኛል። ባሉበት ቦታ ቢተክሉ ምንም የሚያግዳቸው ነገር የለም። አይነ ስውርነት ምንም የሚያግድ ነገር የለም። ዘላቂ ተግባር የባለቤትነት ስሜትና ቋሚ ክትትል ያልተለየው የአረንጓዴ አሻራ መርሃ ግብር አድማሱ እየሰፋ መጥቷል። የደን ሽፋኑ መርሃ ግብሩ ሲጀመር ከነበረበት 17.2 ከመቶ ዛሬ ላይ ከ6 ከመቶ በላይ ጭማሪ አሳይቷል። አካባቢ ጥበቃ ስንል እንግዲህ ደን ሽፋንን መጨመር ነው። በመርሃ ግብሩ መጀመሪያ ላይ የኢትዮጵያ የደን ሽፋን 17.2% ነው የምታየው 2011 ላይ ከዛ ፊት እንደውም የተመናመነ ነበር። በተለያዩ ፕሮጀክቶችና ፕሮግራሞች ተከላዎችና የደን ጥበቃ ስራዎች በመጠናከራቸው ምክንያት ነው 17.2% የደረሰው። ይሄንኑ ነው እንግዲህ ክቡር ጠቅላይ ሚኒስትር ወደ ስልጣን ከመጡ በኋላ ይሄ መርሃ ግብር ቁልፍ ተግባራቸው በማድረግ መላውን የህብረተሰብ ክፍል አርሶ አደሩን፣ ከተማ ነዋሪውን፣ ተማሪውን፣ አርብቶ አደሩን ሁሉንም የማህበረሰብ ክፍል ኢቨን በአገር ውስጥ የሚኖሩ የኮር ዲፕሎማቲክ አባላትም ጭምር የሚሳተፉበት ፕሮግራም ተዘርግቶ ተከላዎች ተካሂደዋል። አምና ባካሄድነው ዓለም አቀፍ ደረጃ በጠበቀ የደን ኢንቨንተሪ ያገኘነው ውጤት ክቡር ጠቅላይ ሚኒስትሩም በይፋ ለህዝብ የገለጹት 23.6% መድረስ ችሏል። ይሄ እንግዲህ አንዱም ተከላው ነው። ከ2 ሜትር በላይ ቁመት ያላቸው ዛፎች ከ0.5 ሄክታር በላይ የሚሸፍን መሬት ላይ ከተገኙ እጅብ ብለው ከተገኙና ካኖፒ ከቨር ወይም ጥላቸው የሚጥሉት ጥላ የመሬቱን ከስር ያለውን መሬት ቢያንስ 20%ን ከሸፈነ በኢትዮጵያ ኮንዲሽን ደን ተብሎ ይጠራል። ይሄ ደን በብዛት የህብረተሰብ ደን ነው። ማህበረሰብ የሚያስተዳድራቸው የተፋሰስ ልማት አካል የሆኑ አሉ። እንዲሁም ደግሞ ጥብቅ ደን የመንግስት ደን ተብሎ ቀደም ባሉት ጊዜያቶች የተተከሉ ቦታዎች የደን የመንግስት ደን ተብሎ ያሉት አሉ። ከባዕድ ልምምድ እስር ለመገላገል የሚያስፈልገው የፓራዳይም ሽፍት የሚያስፈልገው የአመለካከት ለውጥ መተግበር ነው። ክላይሜት ቼንጅ በሰሚት አይቀየርም፣ በስብሰባ አይቀየርም፣ በሱፍ ለባሾች አይቀየርም። ክላይሜት ቼንጅ እጃቸውን ጠቅልለው በሚተክሉ ጀግኖች ብቻ ነው የሚቀየረው። ይህንን ተግባር በመፈጸም ለዓለም ማስተማር ከኛ ይጠበቃል። ምቹ የአየር ሁኔታ፣ በቂ ዝናብና የከርሰ ምድር ውሃ ባለቤት ናት ኢትዮጵያ። ነገር ግን ይህን ሀብት በአግባቡ መጠቀም ባለመቻሉ የእንጨት ውጤቶች ከሌሎች ሀገራት እየገቡ ነው።
ይህንን መቀየር የዛሬው ትውልድ የቤት ስራ ነው። በአመት በመከራ የዛፍ ለመትከልና ለማሳደግ ፀሐይ የሚያገኙት 3 እና 4 ወር ከሆነባቸው ሀገራት ጣውላ ከውጪ እናስገባለን። እኛ የውጭ ምንዛሬ አቅማችን ውስን እንደሆነ ይታወቃል። ያችኑ ቡናና ሌላ ጥሬ ዕቃ ሸጠን የምናመጣትን ጣውላና የእንጨት ምርቶችን ከውጭ ለማስገባት የምናወጣው ወጪ መቅረት አለበት ተብሎ ሁሉም ሰው መውሰድ አለበት። ግብርና ሚኒስቴር ይህን አምኖ እየሰራ ነው። የኢትዮጵያ ደን ልማት ይህን አምኖ እየሰራ ነው። በጋራ እጅ ለእጅ ተያይዘን ከሰራን ታሪክ እናደርጋለን ብለን እናስባለን። ምቹ ሁኔታ አለ። ብዙ አይነት ነገሮች እንዲገቡ አድርገናል። ለምሳሌ የአካባቢን ደን እና የአካባቢ ጥበቃን ሊያደርጉ የሚችሉ የዛፍ ዘሮች አሉ። በተመሳሳይ ሁኔታ ፍራፍሬዎች የሚተከላሉ። እነዚህ ብቻ አይደሉም። ደን ውስጥ የሚተከሉት አብዘው ለመድኃኒትነት የሚያገለግሉ አሉ። በረጅም ጊዜ ደግሞ ተክል ሆነው አድገው ለቤት ቁሳቁስ መስሪያነት ለፋብሪካ ግብአት የሚሆኑ የተለያዩ ተክሎችም በዚሁ አጋጣሚ እየተከሉ ነው ያሉት። በዚህ አካባቢ በማህበረሰብ ባህል አካያም በተለይ ይሄንን ፕሮግራም ማሳካት ምናልባት እኛ ለመንግስት አካል የምንሰራው ወይም ለተወሰነ አካባቢ የምናበረክተው ሳይሆን እያንዳንዳችን ለራሳችን ብለን ለቤተሰቦቻችን ብለን የምናበረክተው ምናልባት የምንሰራው ስራ ነው ብለን ነው የምንወስደው። ይሄ ምናልባት ከ2 ዓመት ከ3 ዓመት በኋላ ፍሬ ይሰጣል። ሌሎች አካባቢዎች ቡናን እየተከል ነው፣ ማንጎን እየተከል ነው፣ ሙዝ እየተከል ነው፣ ቅመማ ቅመም እየተከል ነው ያለ ነውና ይሄ በአንድ በኩል የቤተሰብ የምግብ ዋስትናን በማረጋገጥ የምግብ ፍላጎታችን የምናሟላበት አንዱ መንገዳችን ነው። ችግኝ መትከል ብቻውን የደን ሽፋን ከፍ እንዲልና የሚፈለገው ውጤት እንዲመጣ አያስችልም። የተተከሉ ችግኞች እንዲጸድቁ ከስር መከታተል የግድ ነው። የመጀመሪያዎቹ ዓመታት ጽድቀት ምጣኔው 65 እስከ 70% የሚሆን ነበር። በዓመታት መካከል ልምድ እያገኘን ትምህርት እያገኘን ጥራት እየጨመርን በሄድንበት ቁጥር አሁን ባለንበት አቻምና ወደ 85 እስከ 90% ደርሷል። አጠቃላይ የ6 ዓመት አቨሬጅ 80% ላይ ይገኛል። ይሄ በጣም ከፍተኛ የጽድቀት ምጣኔ ነው። በዓለም አቀፍ ደረጃ 70% ነው አማካዩ 70% best performing survival rate ነው ተብሎ የሚወሰደውና እኛ አማካያችን 80% ነው። የመጀመሪያዎቹ ዓመታት የጥራት ጉድለቶች ነበሩብን፣ አረመናል። ለምሳሌ ችግኞችን በርፉትድ አርጎ መትከል ማለትም ያለ ፕላስቲክ ባግ መትከል። አሁን በተቻለ መጠን አብዛኛው ችግኝ በፕላስቲክ ፖት እንዲዘጋጅ ጥረት እያደረግን ነው። ሁለተኛ ችግኝ አዘጋጅቶ ቦታ ፍለጋ መሄድ የነበረው አሰራር እሱን አስቀርተን መሬት አዘጋጅተን ችግኝ ማፍላት ጀምረናል። ለመሬቱ ስነ ምህዳር ለመሬቱ አይነት ተስማሚ የሆነ ችግኝ አፍልተን ለሱት በመስማማ መሬት ላይ መርጠን በመንተክልበት ጊዜ የጽድቀት ምጣኔውን ከፍ ማድረግ ተችሏል። እስከዛሬ ከተተከሉት ከ86 እጅ በላይ አዲስ አበባ ላይ እንደጸደቁ ያሳያል። ይሄ ትልቅ ነገር ነው። ሀገር የምትለወጠው በጋራ ጥረት ነው፣ በትብብር ነው፣ ሁሉ ሲሳተፍበት ነው፣ ሁሉ የኔ ብሎ ሲይዘውና ሲንከባከበው ነው። ይሄንን እያመጣን ያለነው በእርግጥ የዚህ ትውልድ አሻራ በትክክል እየተቀመጠ እንደሆነ መናገር ይቻላል። ከባለፉት ዓመታት ከፍ ያለ መጠን ያለው ችግኝ ለመትከል ዘንድሮ ላይ በእቅድ ተይዟል። ለምግብነት፣ ለጥላ፣ ለአፈርና ውሃ ጥበቃ የሚሆኑ ችግኞች ተዘጋጅተዋል። 8.4 ቢሊዮን ችግኝ ዝግጁ መሆኑን አረጋግጠናል። ከዚህ ውስጥ ጥምር ደን እርሻ 4.4 ቢሊዮን ችግኝ ነው። እንግዲህ ይሄ ቅድም እንዳልኩት ፍራፍሬ እና መኖ እና የአፈር ለምነትን የሚጨምሩ ችግኞችን ነው የሚያካትተው። የደን ችግኞች
ወደ 3.9 ቢሊዮን እንግዲህ 50% የመሆን ያህል እየሄደ ነው። በጣም ከፍተኛ የአካባቢ ጥበቃ የአገር በቀል ዝርያዎችና የደን ጥምር እርሻ ዝርያዎች መሳ ለመሳ እየሄዱ ናቸው። በጣም ተቀራራቢ መሆናቸው ነው የምናየው። ቀርከሃ ውስን ነው። ወደ 560 ሚሊዮን ችግኝ ተዘጋጅቷል። የከተማ ውበት 127 ሚሊዮን ስለዚህ አዲስ አበባ ድሬዳዋን ጨምሮ ከተሞች በስፋት በስራና ከተማ ልማትም ከኛ ጋር አብሮ የሚሰራ ነው። ከ1.5 ሚሊዮን ሄክታር በላይ መሬት ለዘንድሮ ችግኝ ተከላ ተለይቷል። በልግ ቀድሞ በሚገባባቸው አካባቢዎች የችግኝ ተከላ እየተካሄደ ይገኛል። ከፍተኛ ቁጥር ያለው ህዝብ እንደ ከዚህ ቀደም ሁሉ ይሳተፋል ተብሎ ይጠበቃል። ዘንድሮ የተለየ ማሳ ለችግኝ ተከላ የተዘጋጀ 1.5 ሚሊዮን ሄክታር ሬዲ አድርገናል። ከዛ ውስጥ ካርታ የተዘጋጀ ደግሞ ወደ 492 ወደ 500 ሺህ ሄክታር የሚሆን መሬት ካርታ አዘጋጅተናል። እነዚህ እንግዲህ ወደ 17000 ተፋሰሶች ላይ የተሰራጩ ሆኖ ነው የሚገኙት። በዚህ መልኩ ነው ዝግጅታችን የሚሄደው። ከዚህ ውስጥ የተከላ የሚካሄድባቸው ቦታዎች ኦሬዲ ተከላ የተጀመረባቸው የኦሮሚያ ክፍሎች አሉ። ነባሌን የመሳሰሉ የበልግ አብቃይ አካባቢዎች፣ የደቡብ ምዕራብ ኢትዮጵያ ሰፊ ቦታ የሚሸፍን እና ደቡብ ሲዳማ የመሳሰሉ ክልሎች የበልግ አብቃይ በመሆናቸው ተከላ የተጀመረ ይሆናል። ዘንድሮ ሰኔ አጋማሽ ላይ በይፋ ክቡር ጠቅላይ ሚኒስትሩ የሚያስጀምሩ ይሆናል። አብሮ ደግሞ የአንድ ጀንበር ተከላም በዛው ነሐሴ አካባቢ ላይ ይታወጃል። መትከል ምግብም ነው ውበትም ነው። የምንተክለው ምግባችንን ነው። የምንተክለው ለዓይናችን የሚያምር የሚመችን መስክ ለማየትም ጭምር ነው።